ቅዱስ ፍሬምናጦስ ከሳቴ ብርሃን። ኢትዮጵያ ሀገራችን ክርስትናን የተቀበለችው በመጀመሪያው መቶ ክፍለ ዘመን መግቢያ ላይ ሲሆን በሲኖዶስ ሕግ የኤጲስቆጶሳት መንበር ያገኘችው ግን በአራተኛው መቶ ክፍለ ዘመን ነው። የቤተ ክርስቲያን ታሪክ ጻፊ ሩፍኖስ ይህንን ታሪክ ሲዘግበው እንዲህ ይላል። ማሮጵዮስ የተባለ ነጋዴ ፈላስፋ ከሁለት ወጣቶች ዘመዶቹ ጋር በመሆን ከጢሮስ ተነስቶ ወደ ህንድ አቅጣጫ በጀልባ ጉዞ ጀመረ። እነዚህ ሁለቱ ወጣቶች ትልቁ ፍሬምናጦስ፣ ታናሹ ደግሞ ኢዶሲዮስ ይባላሉ። ይህ ክርስቲያን ሰው እነዚህን ወጣቶች አስከትሎ ወደ አፍሪካ የባህር ጠረፍ በመምጣት በቀይ ባህር ወደብ ውሃ ለመጠጣት እግረ መንገዱንም ሀገሩን ለማየት ጀልባውን ጠረፍ ላይ አቆመ። በአካባቢው የነበሩ ሰዎች የአዶሎሲስ ነዋሪዎች በጀልባዋ ላይ አደጋ በመጣል ሜሮጵዮስን እና የጀልባዋን ቀዛፊዎች እዛው ገድለው ሀብታቸውን ዘረፏቸው። ፍሬምናጦስ እና ኢዶሲዮስ በማያውቁት ሀገር ያለ ሀብት ብቻቸውን መቅረታቸውን እያዘኑና እያለቀሱ ከዛፍ ስር ተቀምጠው ይጸልዩ ጀመር። እነዚህን ወጣቶች በማየት የተገረሙት መንገደኞች ከዚያ ቦታ አንስተው ለአክሱሙ ንጉሥ ምርኮ አመጣንልህ በማለት አስረከቧቸው። ንጉሥ ታዜር ወይም እዛና በአክሱም ቤተ መንግሥት ያድጉ ዘንድ ፍቃዱ ስለሆነ ፍሬምናጦስ እና ኢዶሲዮስ ከታዜር ልጆች አብርሃና ወአጽብሃ ጋር አንድ ላይ አደጉ። በአእምሮ መብሰላቸውን በጥበብ ማደጋቸውን የተመለከተ ንጉሥ ታዜር ፍሬምናጦስን ባጅሮንድ፣ ኢዶሲዮስን ደግሞ ጋሻ ጃግሬው አድርጎ ሾማቸው። ንጉሡ ሲያርፍ ሁለቱ ወጣቶች ነፃ ስለተለቀቁ ወደ ሀገራቸው ለመሄድ ሲነሱ መንግስቱን በሞግዚትነት የተረከበችው ንግሥት አህየዋ አብርሃና ወአጽብሃ ወይም እዛናና ሳይዛና አድገው ዙፋኑን እስኪረከቧት ድረስ በአስተዳደር እንዲረዷት ስለለመነቻቸው መሄዳቸውን ትተው በአማካሪነት ሲያገለግሉ ቆዩ። ፍሬምናጦስ ለክርስትና እምነት ቀናኢ ስለነበረ አስቀድሞ በኢትዮጵያዊ ጃንደረባ ተሰብኮ አክሱም እና አካባቢዋ የነበረው የክርስትና እምነት የሚያስፋፋበትን መንገድ ዘወትር ያስብ ነበር። የኢትዮጵያ ክርስቲያኖች ሃይማኖት ብቻ እንጂ ክህነት፣ ቁርባን ወዘተ ስላልነበራቸው ያዝኑ እንደነበር ተመለከተ። ፍሬምናጦስ አብርሃና ወአጽብሃ መንበሩን ሲረከቡ አስቀድመው አብረው በማደጋቸው በወንድምነት ያነሳላቸውን የተማረውን ያስተማራቸው የነበረውን ጉዳይ አሳሰባቸው። አብርሃና ወአጽብሃ ባይጠይቁም እንኳን የፍሬምናጦስ ስብከት ስቧቸው የነቢያት ትንቢት ተፈጽሞላቸው በማየታቸው ደስ ብሏቸው ክርስትናውን ተቀብለው ነበርና በጉዳዩ አጥብቆ በማሰብ ከፍሬምናጦስ ጋር ከተወያዩ በኋላ ለዚሁ ተግባር በዘመኑ የአፍሪካ የክርስትና ማዕከል ለነበረችው እስክንድርያ ላኩት። ፍሬምናጦስ እስክንድርያ የደረሰው ለእስክንድሮስ አትናቴዎስን አስከትሎ ለጉባኤ ኒቅያ በወጣበት ጊዜ ነበርና እስኪመለሰው ድረስ ትምህርተ ቤተ ክርስቲያንን እየተማረ በትዕግስት መጠበቅ ግድ ሆነበት። ለእስክንድሮስ በጉባኤ ኒቅያ በአትናቴዎስ አፈ ጉባኤነት አርዮስን ረድቶ ከተመለሰ በኋላ ወዲያው ስላረፈ በመንበሩ አትናቴዎስ ተተካ። ፍሬምናጦስ የተላከበትን አብይ ጉዳይ ለሐዋርያው ለቅዱስ አትናቴዎስ አቀረበ። አትናቴዎስ ስለ ኢትዮጵያውያን ሃይማኖት በሚገባ ከተረዳ በኋላ ለፍሬምናጦስ ሥርዓተ ቤተ ክርስቲያንን አስተምሮ ኤጲስቆጶስ ዘአክሱም ወዘኩላ ኢትዮጵያ ብሎ በቅባትና በአንብሮተ እድ ሾሞ ላከልን። ፍሬምናጦስ ጵጵስናን ተቀብሎ ወደ ኢትዮጵያ ከተመለሰ በኋላ የወንጌል ትምህርት በስፋት ለሕዝቡ የሚያደርሱ የሚያጠምቁና የሚያቆርቡ ካህናትና ዲያቆናትን ሾመ። በአብርሃ ወአጽብሃ አማካኝነት አያሌ አብያተ ክርስቲያናትን አሳነጸ። በዘመኑ የኢትዮጵያ ግዛት ወደ ነበሩ ኑቢያ፣ አኖ እና መሩዌ 5 ቆምሳትን በመላክ ትምህርተ ወንጌል ቤተክርስቲያን እንዲስፋፋ እንዲሰበክ አድርገዋል። ቅዱሳት መጻሕፍት ከሱሪስት ከዕብራይስጥ እና ከግሪክ ወደ ግዕዝ እንዲተረጎሙ አድርገዋል። የሳባውያንን የፊደል አቀማመጥ በመለወጥ ከግራ ወደ ቀኝ የመጻፍን እና የማንበብን ዘዴ ያስተማረው እርሱ ነው። በዚህ መሰረት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆኖ በ350 ዓመተ ምህረት እንዲታወጅ አድርጓል። ኢትዮጵያውያን ይህንን ታላቅ አባት በሃይማኖቱና በምግባሩ ስለወደዱት አቡነ አባታችን የሚለውን ማዕረግ ለመጀመሪያ ጊዜ የሰጡት ለእርሱ ነው። በብርሃናዊ ስራውም ከሳቴ ብርሃን ብርሃን ገላጭ ብለውታል። አቡነ ሰላማ ከሳቴ ብርሃን የተባለውም ፍሬምናጦስ በኢትዮጵያ ክርስትና እንዲስፋፋ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በመውጣትና በመውረድ የሚገባውን ሁሉ ከፈጸመ በኋላ ሐምሌ 26 ቀን አረፈ። ይህ ታላቅ አባት የኢትዮጵያውያን ባለውለታ፣ የወንጌል ፋና ይበልጥ እንዲበራ ያደረገ፣ መንበረ ጵጵስና ያስገኘልን፣ ሥርዓተ ቤተ ክርስቲያን ለኢትዮጵያ የወጠነልንና አያሌ አብያተ ክርስቲያናት ያስተከለልን ነውና ዘወትር ልናስበው
በዓሉንም ልናከብርለት ይገባል። ስዕሉን ከቤታችን ሊጠፋ አይገባም።